ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ የሚነር ሙርሊ ፊልም ዳይሬክተር የሆነው ባስሊ ጆሴፍ ስለ ቀጣይ ፊልሙ ትንሽ ሂንት ሰጥቷል። ስለዚህ ዛሬ መጀመሪያ ላይ ስለ ባስሊ ጆሴፍ ቀጣይ ፊልሙ እየተወራ ያለው ምንድነው የሚለውን አይታርገን እናልፋለን። በእርግጥ ቀደም ብሎ በጣም ሲወራ ነበር። ባስሊ ጆሴፍና አሉ አርጁን ሱፐርሂሮ ይዘት ያለው ፊልም ለመስራት እየተነጋገሩ ነው ሲባል ነበር። በአሁን ሰዓት ላይ ደግሞ ዳይሬክተሩ ወይም ባስሊ ጆሴፍ ሶሻል ሚዲያ ላይ አንድ ኮፍያ ሼር ያደረገ ሲሆን እላዩ ላይ ደግሞ አይኮን የሚል ተጽፎበታል። ከታች ደግሞ ፖስቱ ላይ ስታር የሚል ወይም ደግሞ የኮከብ ኢሞጂ አድርጓል። የአሉ አርጁን አድናቂዎች ደግሞ በኒ ስታይሊሽ ስታር እና እንዲሁም አይኮን ስታር በሚል ይጠሩታል። ስለዚህ ይህን ፖስት ካዩ በኋላ አድናቂዎቹ እያሉ ያሉት ባስሊ ጆሴፍ ወይም ዳይሬክተሩ አሉ አርጁንን አብሮት ሊያሰራ እንደሆነ ሂንት ሰጥቶናል ብለዋል። ሚዲያ ላይ በእርግጥ ይሄ ወሬ በጣም ሲወራ ነበር ቆየት ብሎ፣ ግን አሁን ላይ ፖስቱ ከታየ በኋላ ሁሉም እርግጠኛ ሆኗል። ባስሊ ጆሴፍ ቀጣይ ፊልሙን ከአሉ አርጁን ጋር ይሰራል ተብሎ እየተወራ ነው ያለው። ቀደም ብሎ በእርግጥ ባስሊ ጆሴፍ ሸክቲማን የተሰኘውን ፊልም ዳይሬክት ሊያደርግ ነበረም፣ ግን የሙኬሽ ከና ኢጎ እንዲሁም ደግሞ ለፊልሙ የሚመጥን አክተር ባለመገኘቱ የተነሳ ከዚህ ፊልም ወጥቶ ነበርም። ይህ ክስተት ከተፈጠረ በኋላ ዳይሬክተሩ ባስሊ ጆሴፍ ለአኑራ ከሸብ ብሎት የነበረው ሸክቲማንን ትሰራለህ ብለው 2 ዓመት አበላሹብኝ ወይም አከሰሩኝ ብሎ ነበርም። ስለዚህ አሉ አርጁንና ባስሊ ጆሴፍ አንድ ፊልም እንደሚሰሩ ወይም ቀጣይ ስራ እንደሚሰሩ በአሁን ሰዓት ላይ በጣም መነጋገሪያ ሆኗል። ይህ ፖስተር ወይም ደግሞ ፖስቱ ከታየ በኋላ ደግሞ የፊልሙ ኦፊሻል አናውንስመንት በቀጣይ ጥቂት ቀናት ውስጥ ይደረጋል ተብሎ ይጠበቃል። ይህም እንግዲህ ትልቅ ፊልም መሆኑ ነው። እናንተ አሉ አርጁንና ባስሊ ጆሴፍ ስለሚሰሩት ፊልም ምን ትላላችሁ? ትክክል ነው ይሰራሉ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በዚህ ዓመት በጣም የሚጠበቀው የሽረዳ ካፑር ኢታ የተሰኘው ፊልም የሚወጣበት ቀን እየተራዘመ እንዳለ እየተነገረ ነው ያለው። አሁን ላይ ወጡ መረጃዎች እንደሚያሳዩት ከሆነ ይህ ፊልም ኦገስት 28 2026 ለእይታ ይበቃም ተብሏል። በእርግጥ ይሄ ኦፊሻል አናውንስመንት አይደለም፣ ከፊልም ሜከሮቹ አልተሰማም። ግን ዛሬ ከነጋ ጀምሮ ከጠዋት በኋላ ፊልሙ እንደሚራዘም የሚወራ ወሬ በጣም ጠጠር እያለ መጥቷል። ግን ደግሞ እንደሚታወቀው ሁላችሁም እንደምታውቁት ኦገስት 26 ላይ በዚህ ዓመት በጣም ከሚጠበቁ ፊልሞች መሃል አንዱ የሆነው ያሽ የተወነበት ቶክሲክ የተሰኘው ፊልም ለእይታ ይበቃል። ስለዚህ ከቶክሲክ ፊልም ጋር ክላሽ ላለማድረግ የእይታ ፊልም ሜከሮች ወደኋላ ሊሸሹ እንደሆነ እየተነገረ ነው ያለው። ግን እኔም ቀደም ብዬ ተናግሬ ነበረ፣ እነዚህ ሁለቱ ፊልሞች በአንድ 2 ቀን ለውጥ እንኳን ክላሽ የሚያደርጉ ከሆነ በሁለቱም ገቢ ላይ በጣም ትልቅ ተጽዕኖ ይፈጥራል ወይም ይጎዳቸዋል ብዬ ተናግሬ ነበረ። በተለይ ደግሞ መሃራሽትራ ቦክስ ኦፊስ ላይ ከፍተኛ ለውጥ ይፈጥራል። ምክንያቱም መሃራሽትራ ላይ ሁለቱም ፊልሞቹ ሃይፓቸው በጣም ጣራ ይነካ ነው። ፊልሙ ከኦገስት 28 ቀኑን የሚቀይር ከሆነ ኦገስት 7 ላይ ሊለቀቅ ይችላል የሚል አንዳንድ መረጃ ወጥቷል። ግን ደግሞ ኦገስት 7 ለእይታ ይበቃም የሚለው ግምት ሰፋ ያለ ነው። ዋና ምክንያቱ ደግሞ ኦገስት 14 ላይ 2 ትልልቅ ፊልሞች ለእይታ ይበቃሉ። የፊልሙ ፕሮዲውሰሮች የሆኑት ማዶክ ፊልሞች ኢታ ፊልም ስለመራዘሙና ቀኑን ስለመቀየሩ ምንም ያወጡት መረጃ የለም። ግን ደግሞ ከተራዘመ ሴፕቴምበር ወር ላይ ሊሆን ይችላል ስለተባለ ማዶክ ፊልምስ ወይም ከኢታ ፊልም ጋር የተያዘ ቀጣይ አፕዴት እስከመቼ ይወጣል የሚለውን አብረን እንጠብቃለን ማለት ነው። पान में पान चखना हो तो मीठा और तूफान को नाचते देखना हो तो ईठा የፐርሻንት ኖርማ ሲኔማቲክ ዩኒቨርስ አንድ ክፍል የሆነው ማሃካሊ የተሰኘው ፊልም ዛሬ ላይ ሙሉ ለሙሉ ቀረጻውን ጨርሷል ተብሏል። ማሃካሊ የተሰኘው ፊልም ቀረጻውን ከጨረሱ በኋላ አንድ ፎቶ ሼር ያደረጉ ሲሆን ከፊልሙ ዳይሬክተር ፑጃ ኩልቡሩ ጋር አንድ ላይ በመሆን ተጨማሪ ቡድኖቹ ፎቶ ተነስተው ሼር አድርገዋል። ቀረጻውን አጠናቀናል ብለው የማሃካሊ ፊልም ታሪኩ በአንድ ህፃን ልጅ ወይም ደግሞ ሴት ልጅ ታሪክ ላይ የሚያጠነጥን ሲሆን በህዝብ መሃል ከፍተኛ በደልና ጭቆና ከደረሰባት በኋላም እየታገለች እያለ የካሊማ መንፈስ በውስጧ ይገባል። ቡሚ ሸቲ በፊልሙ ላይ ማሃካሊን ሆና የምትጫወት ሲሆን አክሼ ከና ደግሞ ሱክረቻሪያን ሆኖ የሚጫወትበት ፊልም ነው። ፊልሙ እንኳን ቀረጻውን ጨርሷል፣ ግን እስካሁን ድረስ የሚለቀቅበትን ቀን አናውንስ አላደረጉም። ተመልካቹ ደግሞ ይህን ፊልም ያለ ትዕግስት እየጠበቀ ነው ያለው። ምክንያቱም የፐርሻን ሲኔማቲክ ዩኒቨርስ የመጀመሪያ ፊልም የነበረው ሃኑማንን በጣም ወደውት ስለነበረ። ስለዚህ በቀጣይ ደግሞ ከማሃካሊ ፊልም ጋር የተያዘ አፕዴት ወይም መረጃ እስከመቼ ይወጣል የሚለው ነው አብረን የምንጠብቀው ይሆናል። የተላፐቲ ቪጄ አድናቂ የሆነ ማህበረሰብ እንዳለ እንግዲህ በዚህ ዜና ደስተኛ ሆኗል። ህንድ ውስጥ ያለ ማለት ነው። ጀልናይገን የተሰኘው ፊልም ኦፊሻሊ በሲኒማ ለእይታ የሚበቃበትን ቀን አናውንስ አድርገዋል። ባለፈው የፊልም ሴንሰር ቦርድ ላይ ማለፉ ከተነገረ በኋላ አድናቂዎቹ ወይም ተመልካቹ እንዳለ ጁላይ 24 ለእይታ ይበቃል ብሎ ሲናገሩ ወይም ሲያወሩ ነበረ። ግን ዛሬ ላይ የጀልናይገን ፊልም ሜከሮች አናውንስ እንዳደረጉት ከሆነ ጁላይ 24 ሳይሆን ጁላይ 23 በዓለም አቀፍ ደረጃ ፊልማችን ለሲኒማ እይታ እናበቃለን ብለዋል። የሚለቀቅበትን ቀን አናውንስ ባደረጉበት ፖስተር ላይ የቪጄ አዲስ መልክና ለየት ያለ ሉኩ የታየ ሲሆን በፖሊስ ዩኒፎርም ሆኖ እጁ ላይ ጎራዴ ይዞ በጣም በሚያምር ስታይል ታይቶበታል ፖስተሩ ላይ። ጀልናይገን በእርግጥ ቀደም ብሎ እንደሚወጣ በተነገረ ሰዓት ላይ የቪጄ የፊልም ስራ የመጨረሻ ፊልሙ እንደሆነ ከተነገረ በኋላ ምንም እንኳን ቢበሳጩም ይሄንን ፊልም ግን በሲኒማ ለማየት ሁሉም በጣም ያለ ትዕግስት እየጠበቁ ነበር። ምንም እንኳን ተሰርቆ ቢወጣም ብዙ ተመልካች ግን በቲቪም ሆነ በስልኩ አላየው። እንደሚታወቀው ይህ ፊልም ጃንዋሪ 9 ላይ ይወጣል ተብሎ ነበረ። ከዛ ሴንሰር ቦርድ ስላልፈቀደላቸው ለሲኒማ እይታ አልበቃም ነበረ። ስለዚህ ጁላይ 23 ላይ ፊልሙ ለእይታ ሊበቃ ነው በሲኒማ። ስለዚህ የምናየው የቪጄ ፊልም ቦክስ ኦፊስ ላይ ምን አይነት አቀባበል ያገኛል፣ ተመልካቹስ እንዴት ያዩዋል የሚለውን አብረን ምን ይሆናል። ብዙዎቻችሁ እንግዲህ የተሰረቀውን ወይም ተሰርቆ የወጣውን በስልክም ሆነ በተለያየ መንገድ አግኝታችሁ ስላያችሁ አሁን ቢለቀቅ ምን ያደርጋል ብላችሁ ብዙዎቻችሁ እየጠይቃችሁ ነው ኮሜንት ላይ። ግን አንድ ነገር ግልጽ ላድርግላችሁ፣ አንደኛ አድናቂዎች ናቸው፣ ሁለተኛ ደግሞ ያደጉት በሲኒማ በማየት ነው። የሲኒማ ፍቅር ስላላቸውና
ልምድ ስላላቸው ማንኛውንም ፊልም መጀመሪያ በሲኒማ ማየት ነው የሚፈልጉት። በስልክም ሆነ በቲቪ ምናምን ነገር ከማየት የበለጠ በሲኒማ ማየት ያዝናናቸዋል። በተለይ ደግሞ የሚወዱትና የሚያደንቁትን አክተር በሲኒማ ማየት ለነሱ ሌላ ታሪክ ነው። ስለዚህ የነሱና የኛ አመለካከት ከነጨራሹ አይገናኝም። አሁን ለነሱ በሲኒማ ለእይታ ሊበቃ ስለሆነ ደስተኛ ናቸው። እንደሚያዩትም እርግጠኛ ነኝ ጨቅ ብለው። በዚህ ከተረዳችሁ እንግዲህ እናንተ ስለ ተላፈ ቲቪጄ ጀልናይገን ፊልም ምን ትላላችሁ? በሲኒማ ቢታይ ስኬታማ ይሆናል፣ አትራፊ ይሆናል፣ ሂት ይሆናል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የቱምባድ ፊልም አክተር የሆነው ሶረብሳ ከአሊያ በት ጋር አንድ ፎቶ ሼር ያደረገ ሲሆን በዛውም ደግሞ የጻፈው ፖስተሩ ላይ አይሚን ፎቶ ላይ ሁለተኛው ቻፕተር መጀመሩ ነው ብሏል። አሊያ በርግጥ ቱምባድ 2 ላይ እንደምትገባ ተነግሮ ነበር። ሜይ ወር ላይ ደግሞ ሙምባይስ በሚገኝ አንድ አነስ ያለ ደሴት ላይ ለ2 ቀን ያህል ቀረጻ አድርጋ ነበር የፊልሙን። በቀጣይም ቢሆን አሊያ በት የፊልሙን ከ15 እስከ 20 ቀን የሚፈጅ ቀረጻ እንደምታደርግ ተነግሯል። ስለዚህ በቀጣይ ጥቂት ቀናት ውስጥ ቀረጻውን አንድ ብላ ትጀምራለች ማለት ነው። የቱምባድ ፊልም አድናቂዎች አሊያ በትን በፊልሙ ላይ ለማየት በጣም ጓጉተዋል ወይም ደግሞ ደስተኛ ናቸው። ምክንያቱም የቱምባድ ፊልም ዳይሬክተርና አክተር የሆነው ሶረብሳ እንዳለው ከሆነ የአሊያ በት ካራክተር ለቱምባድ ፊልም እጅግ በጣም ለየት ያለና አዲስ እይታን ይፈጥራል፣ እንዲሁም ለየት ያለ ካራክተር ይሆናል ብሎ ቀድሞ ተናግሮ ነበረ። ቱምባድ ሁለተኛው ክፍል ከመጀመሪያ ክፍል አቋያ በጣም በትልቅ ሌቭልና በትልቅ ስኬል ቀረጻ እየተደረገለት ነው ያለው። በዚህ ፊልም ላይ ሶረብሳ መሪ ተዋናይ ሲሆን ነዋዝዲን ስድቂ ቪለን ይሆናል። አሊያ በት ደግሞ እጅግ በጣም ለየት ያለ ካራክተር ተሰጥቷት ትጫወትበታለች የተባለ ፊልም ሆነዋል። ቀረጻው በአሁኑ ሰዓት ላይ በጣም ታጥፎ እየቀጠለ ነው ያለው። ቀደም ብለው አናውንስ እንዳደረጉትም ደግሞ ዲሴምበር 3 2027 በዓለም አቀፍ ደረጃ ለእይታ ይበቃል ብለዋል። በእርግጥ ረጅም ጊዜ ነው ያለው። ስለዚህ ከቱምባድ 2 ጋር የተያዘ ተጨማሪ አፕዴት እስከመቼ ይወጣል የሚለውን አብረን ምን ይሆናል። የታሚሉ ታዋቂ አክተር ከአጂት ኩማር ጋር የተያዘ አንዳንድ መረጃዎች እንደወጣው ከሆነ ቀጣይ ፊልሙን ራሱ ፕሮዲውስ ያደርገዋል ተብሏል። አጂት ኩማር በቀጣይ ፊልም እንደሚሰራ እንኳን መነገር ከጀመረ በጣም ሰነባብቷል ወይም ቆይቷል። ግን የሚገርመው ነገር እስካሁን ድረስ የፊልሙ ቀረጻም እንኳን አንድ ብሎ አልጀመረም። ከነጨራሹም ደግሞ ፊልሙ እንደሚሰራም አናውንስ አላደረጉም። ግን ፊልሙ ማን ዳይሬክት እንደሚያደርገው እንኳን ተነግሯል። የጉድ ባድ አግሊ ዳይሬክተር የሆነው አዲክ ረቪንቸንም ዳይሬክት እንደሚያደርገው ቀደም ብሎ አናውንስ አድርገው ነበር። እንደዛም ሆኖ ግን ኦፊሻል አናውንስመንቱን ሁሉም ወዳጆቹ ወይም አድናቂዎቹ እየጠበቁ ነው ያሉት። በቀጣይ ደግሞ የአጂት ኩማር ቀጣይ ፊልሙ ኦፊሻል አናውንስመንት እስከሚደረግ ድረስ እንጠብቃለን ማለት ነው። በአሁኑ ሰዓት ላይ አንዳንድ መረጃዎች እንደሚያሳዩት ከሆነ ካርቲካሪያና ፕሮዲውሰር ቡሸን ኩማር ቡልቡለያ አራተኛውን ክፍል ለመስራት እየመከሩ ነው ያሉት የሚል መረጃ ወጥቷል። ቡልቡለያ ቀደም ያሉት ሁለቱም ክፍሎቹ ሁለተኛውና ሶስተኛው ክፍል ቦክስ ኦፊስ ላይ ስኬታማ ነበሩ። ያንን ስኬት ካዩ በኋላም በአሁኑ ሰዓት ላይ ቡልቡለያ አራተኛውን ክፍል ለመስራት ዝግጅታቸውን ጀምረዋል። መረጃው ጨምሮ እንደሚያሳይ ከሆነ የፊልሙ ቀረጻ 2027 መጀመሪያ ላይ አንድ ብሎ የሚጀምር ሲሆን ያም ማለት ደግሞ ካለቀ 2027 መጨረሻ ካሉ ደግሞ 2028 መጀመሪያ ላይ ፊልሙ ለእይታ ይበቃል ማለት ነው። የቡልቡለያ ሁለተኛውና ሶስተኛው ክፍል ዳይሬክተር የሆነው አኒስ በዝኒ በአሁኑ ሰዓት ላይ የአክሽን ኩማርን ርዕሱ ያልተገለጸውን ፊልም ዳይሬክት እያደረገ ነው ያለው። ምናልባት የአክሽን ኩማርን ፊልም ዳይሬክት አድርጎ ከጨረሰ በኋላ ቡልቡለያ አራተኛውን ክፍል ዳይሬክት ያደርጋል ተብሎ ይጠበቃል። ዞሎ ማራዶና የአዲሱ ዲሲ ዩኒቨርስ አንድ ክፍል ለመሆን እየተመልሶ እየመጣ ነው ያለው። ማን ኦፍ ቱሞሮ የተሰኘው ፊልም ላይ ብሉ ቢተልን ሆኖ ይጫወታል ተብሏል። በ2023 ለእይታ ይበቃ የነበረው ብሉ ቢተል የተሰኘው ፊልም የዲሲ ሲኒማቲክ ዩኒቨርስ አንድ ክፍል ነበረ። እንደዛም ሆኖ ግን ቦክስ ኦፊስ ላይ ፍሎፕ ላይ ያለፈ ፊልም ነበረ። አዲሱ የዲሲ ዩኒቨርስን እንግዲህ እያጠናከሩ ለመሄድ ቆየት ያሉ የዲሲ ሱፐር ሂሮዎችን አንድ ላይ እየቀላቀሉ ነው ያሉት። ስለዚህ ዜሎም ሄድ ነው አዲሱ የዲሲ ዩኒቨርስ ላይ ሁለተኛው ሱፐርማን ላይ ብሉ ቢትልስ በሚለው ካራክተሩ ተመልሶ መጥቷል ማለት ነው። የሱፐርማን ሁለተኛው ክፍል ርዕሱ ማን ኦፍ ቱሞሮ ሆኖ እንደሚቀጥል ተነግሯል። የመጀመሪያ ፊልም ዳይሬክተር የሆነው ጀምስ ጌን ዳይሬክት እንደሚያደርገው አናውንስ ከተደረገ ቆይተዋል። ማን ኦፍ ቱሞሮ የተሰኘው ፊልም ከሱፐርማን በጣም ተለቅ ያለ ፊልም እንደሚሆን ተነግሯል። ምክንያቱም በዲሲ ዩኒቨርስ ውስጥ ያሉ ትልልቅ የሚባሉ ካራክተሮችም በፊልሙ ላይ አንድ ላይ ይሰባሰባሉ ተብሏል። የፊልሙ ቀረጻ በአሁኑ ሰዓት ላይ ሞቅ ብሎ እየቀጠለ ነው ያለው። ቀደም ብለው እንደተናገሩትም ከሆነ ጁላይ 7 2027 ለእይታ ይበቃል ብለዋል። ዘ ሃንድስ ኦፍ ጎለም የተሰኘው ፊልም የመጀመሪያው ቢሃይንድ ዘ ሲን የሆነ ቲዘሩ ለእይታ በቅቷል። የተለቀቀው ግሊፕስ ላይም አንዲ ሰርኪስ የጎለምን ካራክተር ሲጫወት በደንብ ያሳይቶናል። አንዲ ሰርኪስ ሲጠይቅ እንደተናገረው ከሆነ ለአንድ ሳምንት ያህል የነበረውን ቀረጻ ሙሉ ለሙሉ አጠናቋል። በዛውም የጄሚ ዶለንን ማለትም የወጣቱ አርገውን ካራክተርም ቀረጻው በጥሩ እየቀጠለ ነው ያለው ብለዋል። የፊልሙ ቀረጻ በአሁኑ ሰዓት ላይ ኒውዚላንድ ውስጥ እንደቀጠለ ነው ያለው። እዛ ቦታ ላይም እየተደረገ የነበረውን ቀረጻ ቢሃይንድ ዘ ሲን ቲዘሩን ለእይታ አብቅተዋል። ዘ ሃንት ፎር ጎለም የተሰኘው ፊልም ዘ ሎርድ ኦፍ ዘ ሪንግ የተሰኘው ሲሪና ዘ ሆቢትስ ከተሰኘው ፍራንቻይዝ ጋር ታሪኩ የሚገናኝና የሚቀጥል ሲሆን ይህንን ፊልም ደግሞ ራሱ አንዲ ሰርኪስ ነው ዳይሬክት እያደረገ ያለው። በዚህ ፊልም ላይም ደግሞ ዘ ሎርድ ኦፍ ዘ ሪንግ እና ዘ ሆቢት የተሰኙ ፊልሞች ላይ ወደን ያየናቸው ካራክተሮችም አብረው እንደሚሳተፉት ቀደም ብሎ ተነግሮ ነበረ። እንደተባለውም ከሆነ ደግሞ ይሄ ፊልም ጣጣውን ጨርሶ ዲሴምበር 17 2027 በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። አዲሱ ስታር ዋርስ የተሰኘው ፊልም ዘ ማንዶሎሪያን ኤንድ ግሮጉ የተሰኘው ዲጂታል ፕላትፎርም ላይ ወይም በኦቲ ፕላትፎርም በጥራት የሚወጣበት ቀን አናውንስ ተደርገዋል። የስታር ዋር በጣም ተወዳጅነትን ያገኘው ታዋቂ ዌብ ሲሪል ስታር ዋርስ ዘ ማንዶሎሪያን የተሰኘውን ዌብ ሲሪል እርግጠኛ ነኝ እንደዚህ ፊልም የምትወዱ ከሆነ እስካሁን ድረስ አይታችሁታል ብዬ ተስፋ አደርጋለሁኝ። ይሄኛው አዲሱ ፊልም ደግሞ ከዛኛው ዌብ ሲሪል ታሪክ ላይ የቀጠለ ነበረ። የዚህ ፊልም ታሪክም በማንዶሎሪያንና በግሮጉ ታሪክ ላይ የሚያጠነጥን ነበረ። ወደ አዲሱ ዓለም ከመጡ በኋላ የነበሩትን ወንጀለኞች እንዳለ ሲያጠፉና ሲጨርሱ ይታያሉ። ቆንጆ ፊልም ነበረ። ቦክስ ኦፊስ ላይም አቀባበል አግኝቶ ሂት የነበረ ነው። ፊልሙን በአሁኑ ሰዓት ላይ አናውንስ እንዳደረጉት
እንደሚያደርጉት ከሆነ ከጁላይ 21 ጀምሮ በኦቲቲ ፕላትፎርም ላይ ወይም በጥራት ለእይታ ይበቃል ብለዋል። ኖቫ የተሰኘው ፊልም ታሪኩን ዲቨሎፕ እያደረጉና ስራ መጀመራቸው የተነገረ ነው ያለው። ፊልሙንም ደግሞ የሎኪ ዌብ ሲሪዝ ዳይሬክተር የሆነው ኤሪክ ማርቲን ለፊልሙ የሚያስፈልገውን ስራ ጀምሯል ተብሏል። ኖቫ በእርግጥ የማርቨል ሲኒማቲክ ዩኒቨርስ ኃይለኛ የሚባለው ካራክተር ነው። ያለውን ኃይል ተጠቅመው ወደ ስፔስ ጉዞ የሚያደርግ ነው። ስለ ጉልበቱ ወይም ስለ ኃይሉ ደግሞ ሲታይ ባለው ከፍተኛ ኃይል የተነሳ የሰው ሮኬት የሚል ስም ተሰጥቶታል። ከፍተኛ ኤነርጂ ወይም ደግሞ ኃይል ማመንጨትም ይችላል። ይህም ማለት ደግሞ ማርቨል ሲኒማቲክ ዩኒቨርስ አዲስ ሱፐር ሂሮ ፊልም ይዞ ሊመጣ እየተዘጋጀ ነው ያለው። የፊልሙ ቀረጻም ደግሞ በፍጥነት ይጀምራል ተብለዋል። ይህም ተለቅ ያለ ፊልም ይሆናል። ስለዚህ በቀጣይ ደግሞ የፊልሙ ዳይሬክተርና አክተር ማን ይሆናሉ የሚለውን እንዲሁም ተጨማሪ መረጃው እስከ መቼ ይወጣል የሚለውን አብረን የምንጠብቅ ይሆናል። የቶም ክሩዝ አዲሱ ፊልም ዲገር የተሰኘው ፊልም ትሬለሩ ለእይታ በቅቷል። ኦፊሻል የሆነው በትሬለሩ ላይም ደግሞ በአይነቱ ለየት ያለ አስገራሚ ታሪክ እንደሚኖረው አሳይተውናል። የፊልሙ ይዘትም ደግሞ ዳርክ ኮሜዲ እንደሚሆን የሚያሳይ ነገር አለው። በትሬለሩ ላይ እንዳሳዩት ከሆነ ቶም ክሩዝን ለየት ባለ ካራክተር አሳይተውናል። አንድ ጥፋት ያጠፋና በዛ ጥፋት የተነሳ እንግዲህ ዓለም እንዳለ ስትበጠበጥ ወይም ትልቅ አደጋ ችግር ሲደርስበት ይታያል። ግን ደግሞ እቅዱና ፕላኑ ትክክል እንደሆነ በትክክል ለማሳየት ሲጣጣር ይታያል። በሌላ በኩል ደግሞ ንዴቱ፣ ኢጎና እልሁ ከሚፈጠረው ከፍተኛ ጭቅጭቅ ጋር የሚያደርጉን ግብግብም ያሳያል። የፊልሙ ታሪክ ሆነ እስካሁን ድረስ ካየናቸው በጣም ለየት ያለ ይሆናል ተብሎ ይጠበቃል። በቀጣይ ፊልሙ ለእይታ ሲበቃ ደግሞ ታሪኩ ምን ይመስላል የሚለውን አብረን ምን ይሆናል። ይህንን ፊልም ዳይሬክት ያደረገው አልጃንድሮ ጎንዛልቬዝ ሲሆን ቀደም ብሎም ዳይሬክተሩ በርድማንና ዘሬቨነንት የሚባሉት ታዋቂና ዝነኛ ፊልሞችን ዳይሬክት አድርጎ ነበረ። የፊልሙ ቀረጻ በአሁኑ ሰዓት ተጠናቋል። አሁን ላይ አናውንስ እንዳደረጉት ከሆነ ኦክቶበር 2 2026 በዓለም አቀፍ ደረጃ ፊልሙ ለእይታ ይበቃል ተብሏል። እናንተ የቶም ክሩዝ የዚህ ፊልም ትሬለር አያችሁ? ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጫውቱኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता